ብዬ እኔ ጠንካራ ሴት ነው የምወደው። በየትኛውም ችግር ውስጥ አንዳንዴ የራስሽን ችግር ራስሽ ልትቋቋሚ ይገባል። ገብቶሻል? አንዳንዴ ጠንካራ ልትሆኝ የሰው ልጅ ሁለቴ አንዴ ይረዳሻል። ከዛ በኋላ ግን ጠንካራ ልትሆኝ ይገባል። ይሄንን እንደ እህት ነው መመክራት፣ ወይንም ደግሞ እንደሚሰማኝ ነው ሀሳብ ምሰጣት። ጠንካራ ልትሆኝ ሁሌ ማልቀስ፣ ሁሌ ሰውን በማልቀስ አለማሳመን። በቃ ጠንካራ ሞክረሻል፣ በርቺ፣ በዛው ነው መሄድ ያለብሽ እንጂ ሁሌ እኔም ብቻ እዩኝ፣ እኔም ብቻ ተመልከቱኝ ደግሞ አይባልም። የሰው ለምን ብዙ እህቶቻችን አሉ እኮ አፈር ያልቀመሰ አስክሬን በየሀገሩ አለ፣ ስንት ስደተኛ አለ። ለሌሎቹ እንድትደርሱ ደግሞ እንፈልጋለን እኛ። ገብቶሻል? እንደ ሰው ለአንድ ሰው ብቻ አይደለም እኮ ሚዲያው። ለዛ ነው። ለማንኛውም እሺ በቃ መችሽ ክበሩልኝ። አላህ ያክብራችሁ እንዳከበራችሁኝ። እኔ ሜሉዬ ከዚህ በፊት በጣም አስደፍሬያቸዋለሁ። ሰው በተናገራችሁ ቁጥር እናንተ ገስት ላይ ደርድሬያችሁ ለምን እናንተ የኔ ሞዴሬተሮች ሆናችሁ በጨዋነት ነው መታወቅ ያለባችሁ ምናምን ብዬ እንዳትናገሩ አስቁሚያችሁ ነበረ በጣም ብዙ ጊዜ። ከዛ የሆነ ጊዜ ምን አልኳችሁ? ሰው ሆኖ ሀሳቡን የማይቀይር የለም። ሬሳ ብቻ ነው ሀሳቡን መቀየር የማይችለው። ሰው ነኝ፣ ሀሳቤን ቀይሬያለሁ። ለሄደባችሁ ሂዱበት። አንድ ሰው ማንም ከፌመስ እስከን ማንንም እንዳትምሩ። የነካችሁን እርግጥ አርጉት እንደፈለጋችሁ። እኔ አላስቆማችሁ፣ ማስቆምም አልችልም። እና እስካሁን ድረስ እንደውም እኔ ዝም በሉ እያልኩ ስላስደፈርኳችሁ ይቅርታ። እሺ አቡዬ ችግር የለው። አቡዬ በዚህ አጋጣሚ ልጆችሽ ወይም ድሮኖችሽ በጣም አደንቃቸዋለሁ። በተለይ ጧት አሁን ስሟ እንግዲህ ከማበላሸው ሱሱ መሀይም እያልኩ እያናገርኳት በቃ ሱሱ በይ። የመጽሐፍ ቅዱስ ስም ነው ሙኒት ያታበላሹ። በቃ ታውኩት። ያው ሱሱ በኔ ጥሪው እኔ እንደምላት ቤት ማናይ ነው ምላት ነው ማናይ በእሷ ቤት የሚደረግ ውይይት በጣም ነው የሚገርሙሽ። በጣም ማታ የተደረገው ወይ አንቺ ቤት አንቺ የተናገርሽው ንግግር ለሰው በማይሆን አንደርስታንዲንግ ደርሶ እንኳን ከሆነ መረዳት እንዲችሉ ሲወያዩበት በሌላ ቤት በጣም ይገርሙኛል። አደንቃቸዋለሁ። አንዳንዴ ብቅ እላለሁ እነሱ ጋር በጣም አደንቃቸዋለሁ፣ ወዳቸዋለሁ። ያው አንዳንድ ደግሞ አንቺን ሊወክሉ የማይችሉ ውስጣችንም እየቆሰለባቸው ያንቺ ብለን በዝምታኛም ቢሆን ያለፍናቸው ብዙ ሰዎች አሉ። ብዙም አይደለም አንድ ሰው አለ። ነገር ግን ለእነዚህ ለመልካም ልጆች ስለ አንድም ቀን ክፉ ነገር እዛ ጋር ተናግሬ አላውቅም። የውስጤን በውስጤ ችዬ እኖራለሁ። እነሱ በአሽሙር እነሱ አለለም አንዷ ልጅ በአሽሙር የተካነች ብትሆንም በብዙ ነገር እየተተናኮለችኝም ቢሆንም ሪሊ ከእነሱ ጋር ተቀላቅላ ስለማገኛት ያንቺንም ንብ አርጋ እኔን የሚወድ ሰው የኔን ወዳጅ ሊያከብር ይገባል። ማናት? እነሱ አክባሪም ተከላካይም ናቸው። ወላሂ ነው የምልሽ። ወዳጆችሽን አክባሪ ተከላካይ ሰዎች ናቸው። እኔ በጣም አደንቃቸዋለሁ። በተለይ በጠዋት ውይይታቸው በጣም ነው ሆን ብዬ ከፍቼ ነው የምሰማቸው። ወይ በመሀል መግባት አይሆንብኝና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ በግሌ ሀቡዬ ምንድነው ሞር ይሄ ጋጥ ወጥ የሆነ ስድቦችን መሳደብን አልፈልግም። እውነት ስነግርሽ ነገሮችን ባላንስ ማድረግ እፈልጋለሁ። ላይክ ያኛውንም ሰው ይሄኛውንም ሰው በማይጎዳ መልኩ። ሌላኛው ነገር አንቺ የተውሽውን ነገር መተው እፈልጋለሁ። አንቺ የወደድሽውን ሰው ደግሞ ከሚባለው በላይ ሪስፔክት መስጠት እፈልጋለሁ። ኖርማል ያልሆኑ ስድቦችን ግን እኔም ልጆቼም ላይክ በቤታችን ያሉ ልጆች እንድንሳደብ አልፈልግም። ማይሆንን ስድብ ማለት ነው። ከዛ ውጭ ግን ባለው ማንም ሰው ያመነበትን ነገር መወያየት ማውራት ይችላል። ሙኒቴ በጣም አክብራን ትመጣለች። ሌሎች ሰዎች በጣም አክብረው ነው የሚመጡት በቤታችን እና ሁሉም ሰው ያመነበትን ነገር ማድረጉ ትክክል ነው ብዬ አምናለሁኝ። ማንም ሰው ያመነበት ስድብ ካልሆነ ስድብ ዲስሪስፔክት ይሆናል። አስተያየት ግን ይኸውልሽ፣ አስተያየት ግን የመስጠት ሁሉም ሰው በማንም ሰው ላይ አስተያየት የመስጠት መብት አለው ሚዲያ ላይ እስከወጣን ድረስ። ግን ስድብ ከሆነ ግን ያ ሰው መወገድ አለበት ከመሀላችን። ባለጌ ከሆነ የሚሳደብ ከሆነ ወዳጅን ገባሽ? እኔ አንቺን ይወደድኩሽ እኛም ብናውቀው ደስ ይለናል። ሙኒትዬም ብትነግረን ከመሀላችን ደስ ይለኛል። ምናልባት እኛም ማውቀው ነው ወዳጅና ጠላቴን እንዳውቅ ሙኒት ብትነግሪኝ ደስ ይለኛል። እዚህ ጋር መናገር ካልፈለግሽ በዋትሳፕ ንገሪኝና እውነተኛ ወዳጄ ነው ወይንስ ወዳጅ መሳይ ጠላት ነው የሚለውን ማወቅ ስለምፈልግ ነው። ገባሽ? ምንም ችግር የለም። ከአንቺ ጋር ችግር እንደሌላቸው አውቃለሁ፣ እንደሌላት አውቃለሁ። ልጅቱ ግን ቢሆንም እንደው ሳልጠቅሰው አላልፈም።
ሙኒታኛ ምንድነው ንገሪ። አስፈላጊ በሆነ ሰዓት ብሶ ሲመጣ አሳውቃችኋለሁ። ምንም ችግር የለም። በተረፈ አደንቃችኋለሁ። ለምታደርጉትን ሰፖርት አመሰግናችኋለሁ። ሙኒትዬ እኛም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ስፔሻሊ ደግሞ ከጀርባ ሆነሽ በፊት እንኳን በነበረው ነገር ሀቡን በመጥፎ ወይንም በክፉ ሲያነሱ ስለምትከላከይ እውነተኛ ወዳጅም ስለሆንሽ ከልብ እናመሰግናለን። እኛም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እኛ ደግሞ አናስነካሽም። አመሰግናለሁ። እንዳታስነኳት ሙኒቷን ለማለት ሳሪ ቤት ሀቡዬ ቅድም ሳሪ ቤት ራሱ የምር ለእውነት ቆማ ስትናገር ነበረ፣ እየሰማዋት ነበረ። በፊት አካውንቴ ወላሂ ማለት አታስመስልም። ኖርሽም አልኖርሽም ባመነችበት ጉዳይ ላይ አታስመስልም፣ አትሽለጠለጥም። ቆፍጣና ናት። ምንም በያት ምንም አታስመስልም። ምንም ላመነች ከዛው ፊት ለፊት ነው የምትነግርህ። ከወደደችክ ደግሞ እውነት ሐቅህን አትበላም። አመሰግናለሁ። በቃ መልካም ጊዜ ይሁንላችሁ። እንግዲህ አላህ ክፉን ያርቅልን ለሁላችንም። መልካም ጊዜ ሀቡዬ። ቴንኪው የኔ እናት። አደራ የረዋንን ነገር አደራ ንዝንዝ ነው ማለት ነገርኩሽ። ነገ